መታሽው? ምን ማዘር እግርሽ እንደ እጅሽ ውስጥ አጥንት የለውም እንዴ? ኧረ ማዘር ክፉኝ ነው ኧረ እንደው አንቺስ ምን ሆነሽ? እንደው ምን አንቺ ሶስና መጣችልኝ? እንደው እሱ እንደው አንቺስ ምንድን ነሽ? እንደው እያሸሽ መሆኑ ነው ቤቶች አዋይ ወይ እንዴት ዋላችሁ? እንዴት ነሽ? ደህና ነው? ሰላም ነሽ? እንዴት ነሽ? አለን ሰላም ነው? እንዴት ነሽ? ሰላም ደህና ነሽ? እንዴት ነሽ? ደህና መጣሽ? ደህና መጣሽ? ተነሽ እስኪ አቦ ምንም ምንም እያሸችኝ አይደል? ምነው እግራችሁ ነው የምሞች? እግሬን ትንሽ አሞኝ እስኪ ወይቷችሁ ምንድነው ደግሞ የተሸከምሽው? ምን መንገድ ላይ ሳልፍ እኮ የልጅ ቢጃማ አይቼ ደርሶ ነው የመጣሁት። እንደው አንቺ እንደው ወይ እንደው ባለሽን አመጪ ጎሽዬ ቆንጆዬ እንዴት እንደሚያምር ጎሽ ነው ቆንጆ። ወይኔ እንደው አሉ እንጂ አንዳንዶች እንደው ኧረ እንደውስ እና እንዴት ናችሁ? ማዘር ደህና ነው እግዚአብሔር ይመስገን። እስኪ ለቁጫ ትቤት ስለእንግዳው የሆነ ነገር አንጭላት የሚበላ እስኪ የሆነ ነገር እንዴት ነሽ አንቺ? ደህና ነኝ። ደህና ነኝ። ደህና መጣሽ ልጄ። ጎሽ እኔ ልጅ እንደው በደረቁ ነበር እሷ ስታሸኝ ነበር። እስካሁን በደረቁ ስታደርቅ ጎሽ ባዝሊኑ እንዴ ባዝሊን ሳትቀባ አንዱ በደረቁ ብታይ እንደ እሷማ እንደው ምን ሲል ነው አሁን መስፈኔ ምን ሲል ነው አሁን አንቺን የመሰለ ልጅ የተወብኝ? እስቲ አንቺ ነበርሽ ለዚህ ቤት የምትበጂው። ያው መስፈን የሚፈልገው ነው የመረጠው፣ አትፍረዱበት። አይ እንደው ለዚህ ቤት የሚበጀው ለሱም ለኔም ላንቺም ለሁሉም አንቺ ነበርሽ። እንደው ከባህሪሽ ከመልክሽ ሁሉ ያሻማረ እስቲ ምን ታውሮ ነው እስቲ አንቺን የተወብኝ? አይ ምን አደርገዋለሁ እንግዲህ በርቺ ብቻ በርቺ። አንቺ ጠንካራ ከሆንሽ አንድ ቀን መንቅረን መጣላችን አይቀርም ወደ ደጅችን ይሆናል ብለው ነው እንደዛ እንኳን አይ ይሆናል። አንቺ ብቻ ጠንካራ ሁኚ መንቅረን እንጥላታለን። እሺ ሰጋጤ እንደው ምንም እኮ አልሆነች እንደው ምንም አልሆነች። ለቤቱም ለሱም ለኔም እሱ እንደው የምትበጀው ይመስለዋል እንጂ ለሱም ለኔም ለቤቱም አልሆነች። እንደው ልጅ እንደው በርቺ አንቺ ብቻ አንድ ቀን እግዚአብሔር ካለ አንድ ቀን ይሆናል መንቅረን ማስወጣታችን አይቀርም። አንቺ ብቻ ጠንካራ ሆኝልኝ እኔ ልጅ። እሺ ማዘርዬ ከሆነማ እኔም ደስ ይለኛል። እሺ ጎሽ እንደው እግዚአብሔር ይባርክሽ እንደው አሜን ጤናሽን ይስጥሽ በርቺልኝ። አንቺ ጠንካራ ብቻ ሆኝልኝ እኔ ልጅ። እሱንም ቀስ ብለን አባብለን በዘዴ ለሱም አልሆነችውም እኮ ምንም አልሆነችውም ለሱ። መስፍን የዛሬ እኮ ሳልነግርህ ልጄ ሱስና መታ ነበር። እሷ ደግሞ ምን ልትሰራ መጣች? ልጠይቅ ይባላል እንዴ? ልጠይቀኝ ነው። በዚህ ላይ ባዶ እጇን እንኳን አልመጣችም። ምን መሰለ የሚያምር ቢጃማ መሰለ ይዛልኝ የመጣችው የሚያምር ቢጃማ። አይ ጥሩ ነው። አንተ እንደሆነ የሚበጅህን አታውቅም። እንደው ሰው ያለህን አሰማም የሚበጅህን አታውቅም። በዚህ ሰዓት እንደዚህ ያወራክ ነፂ ወዴት ነሽ? ደክሞኛል። አየሻማ የሰራሽው እሷ ፊት እንዴት እንደዚህ አይነት ነገር ታወሪያለሽ? እኔ እውነታውን ነው ያወራሁት። የሚሆነውን ነገር ላንተም ለማንም ለቤቱም ላንተም ለኔም የማይጠቅም ነው። በቃ የሚጠቅምህን አታውቅም አንተ። ያችን የመሰለ ልጅ ትተህ አሁን ቢሆንም እሷ ፊት ማውራት የለብሽም። አሁን እኮ እሷ ነች ሚስቴ። እኔ ደግሞ እንግዲህ ያለውን እውነታ ነው። እኔ እንግዲህ መደባበቅ አልወድ። ያለውን እውነታ ነው የምናገረው እኔ። እሺ አንቺ አልታየሽም። ለምንድን ነበር የፈለግሽኝ? የማዘር ሰሞኑ ባህሪው እኮ ጥሩ ስላልነበረ ነው። እናቴ ደግሞ ምን አደረገች? ማለት ሶስና በሚመጣበት ጊዜ የምትናገረኝ ነገሮች ጥሩ አይደለም። ሶስና ምን ልትሰራ ነው የምመጣው? ለምን ደግሞ የምትመጣው እዚህ? ማዘር እየደወሉላት መሰለኝ። እና እሺ ማዘር ምን እንደምትልሽ አንቺ? አይ እሷ በሚመጣበት ጊዜ የምትናገራቸው ቃላቶች በጣም ይደብራሉ። ለዛ ነው
አይዞሽ በቃ የኔ ውድ እኔ ማሚን አናግራታለሁ። አንቺ እንዳትከፊ እሺ። አሁን ወደ ስራ እየሄድኩ ስለሆነ ስመለስ አወራታለሁ እሺ። እሺ በቃ መልካም ቀን እሺ። ለምንድን ነው ሱስናን እዚህ ቤት የምትጠሪያት? የሱስና ማምጣት እኮ ነፂን እየረበሻት ነው። ደግሞ ምን ብላ ምን አይነት ወሬ የምታወራው? ደግሞ ምን ብላ አቃጠረችልን? እያወቅሽው ለምን እንደዚህ ታደርጊያለሽ? እኔ ሰላሜን ነው የምፈልገው። በቃ እሷ ልጅ እዚህ እንድትመጣ አልፈልግም። እሷ ብትመጣ ልትጠይቀኝ ነው የመጣችው። ሰላሜን እኔ ምንነቴ ልትጠይቅ እንጂ ሌላ አንተ ምን ልታረግ መጣች? ማይ ደግሞ በቃ ልጠይቅሽም ከፈለገች በስልክ ትጠይቅሽ። እዚህ ቤት እንድትመጣ አልፈልግም። ልጅቷን እየረበሻቻት ነው። እንደዚህ ብላ ደግሞ አቃጣሪ ልጅ ደግሞ እንደዚህ ብላ መጣች። ደግሞ ረብሽኝ በእንደዚህ አይነት ነገር አዙራችሁት ደግሞ ተይ እንጂማ እንደዚህ አትበይ። በቃ ካሁን በኋላ እንዳትደውይላት፣ እዚህ ቤት እንዳትመጣ። ካሁን በኋላ እዚህ ቤት እንዳላያት ማይ። ኧረ ተው ሰላሜን እፈልጋለሁ። ኧረ ተው እስኪ እሷ ያለችን ነገር አትመን ልጄ እባክህ። የማይሆን ነገር ነው ይሄ ነገር። እሷ ልትጠይቀን እንጂ የምመጣው ለሌላ ነገር አይደለም የምመጣው። እንደው ያቺ መርዝ ልጅ ለመስፍኔ ለኩሽ ምን እንዳለችው አላውቅም። ብቻ ይሄ ሰሞን በቃ የሆነ ነገር እንደነገረችው ነው። በጣም ምርር ብሎ ሶስና እዚህ ቤት እንዳመጣ ብሎ ምርር ብሎ ነው የተናገረው። እንደው ምን እንዳለችው ብቻ አላውቅም። ያቺ መርዝ ነው ደግሞ ምን እንዳለችው አላውቅም። በታይ ክፉኛ ነገር ነው የነገረችው እና ምርር ብሎ ያቺ ሶስና እዚህ ቤት እንዳትመጣ ብሎ ክፉኛ ተናገረኝ። እና መስፍኔ ያፋውጥቶ ሶስና እዚህ ቤት እንዳትመጣ አለ። እሷ ለብቻ አንቺ ጠንካራነት አንቺ ብቻ ጎበዙኝና ጠንካራ ሁኚ ማለት አይጣ። እኔ እኮ እና እርሶን ብዬ ነው እንጂ መጣው ድሮም ደስ ስለማይላቸው አውቃለሁ። እኔም ብያለሁ ልጄ፣ እኔ ቆንጆ እኔም ብያለሁ። እኔም ብለሽ እንደምመጪና እኔን ለመጠየቅ እንደምመጪ ነግሬያለሁ። አንቺ ብቻ ጠንካራ ሁኚልኝ እንጂ እቺ ልጅ መንቀራን ካልጣልናት በጣም ነገር እና ከልጄም ራሱ እንደው ከአንድ ልጄም እንዳታጣላይ ብቻ አደራውን ፈጣሪ። ደግሞ ምን ብላ ብትነግረው ነው እንደዚህ የሚለው? ምን አውቃለሁ። አንቺ ጠንካራ ሁኚልኝ ብቻ ጎበዝ ሁኚልኝ። እንደምንም ብለን መንቀረን እንጥላታለን። አንድ ሐሳብ አለ እኔ ጋር አንድ ሐሳብ ብቻ ያሰብኳት ሐሳብ አለች። አንቺ ብቻ ጎበዝ ሁኚልኝ። በሐሳቤ ብቻ ተስማሚ አንቺ። በቃ ማዘርዬ እንደሚሆን እናደርጋለን። አትጨናነቁ እርሱ። እሺ ማየት ሄጂ። አዎ በቃ በሉ ደህና ዋሉ። በቃ እሺ እኔ ቆንጆ ደህና ሁኚልኝ። እሺ ቻው በቃ ደህና ሁኚልኝ። እሺ አይ መስፍን ቤት ነሽ? ሰላም ነው? እማ ምን እየሰራሽ ነው? እቺ ልጅ ሁለተኛ እዚህ ቤት እንዳመጣ ብዬሽ አልነበር እንዴ? አዎ ልጄ ልክ ነው። እኔም እኮ በቀደም ያልከኝን በቃ ልነግራት ነው ለአንዴና ለመጨረሻ አንተም ከሚያስከፋ ብዬ በቃ እንዳትመጣ ይኸው ነገርኳት። የጠራኋትም እንዳትመጣ ልነግራት ነው የነገርኳት። በቃ ሄደች። እኔ ለምን አንተንም እንዳይከፋብኝ ብዬ እኮ ልጄ። እማ በቃ ካሁን በኋላ እዚህ ቤት እንድትመጣ አልፈልግም። ካሁን በኋላ እዚህ ቤት ብትመጣ እኔና አንቺ ነው ጸቡ። እሺ ልጄ በቃ ይኸው በቃ ሸኛዋት ነገርኳት እና እኔ እሷን በስልክም ቢሆን አገኛታለሁ። ምን አደርጋለሁ እንግዲህ አንተን ካላስደሰተ በቃ ይሻላል። እዛው በስልክ ብታወሩ ይሻላል። እዚህ ቤት እንዳትመጣ በቃ። እሺ በቃ እኔ ልጅ አንተ አትበሳጭ ሁለተኛ ስለዚህም እንዳታነሳብኝ እንጂ በቃ ጨረስኩ። እሺ አሁን ገብቼ ልብስ ማዘርዬ ካልሆነ ለምን ሐኪም ቤት አንሄድም? እስቲ ዝም በይ እባክሽ ልጄ ዝም በይ አሞኛል። እንዲሻሎት እኮ ብዬ ነው ሐኪም ቤት ልውሰዶት። እስቲ ልቁንም እስቲ ከምትጨቃጨቅኝ እንዲያመመኝ ሂጂና እስቲ ማስታገሻ ነገር ቢሆን ፈልግልኝና ግዢልኝና ነኝ። እንዴ ማዘር ጨቃጨቀኝ ሳይመረመሩ እስቲ ሂጂና ግዢና ነኝ። በቃ ተይኝ፣ እኔ ያረፍ አጨቅጭቅኝ ነኝ። እስቲ አሞኛል። እሺ ማዘር
ሄሎ ሶስዬ፣ እንዴት ነሽ ልጄ? እግዚአብሔር ይመስገን። እንዴት ነሽ? እስቲ ልጄ ኧረ እባክሽ አሞኛል። እንዴት ሞት ነው? ቶሎ ነይ እስቲ። ነይ እስቲ አሞኛል ልጄ። እሺ እኔ ልጅሽ ደህና ነው ማዘር? እንዴት ዋልሽ ልጄ? ደህና እንዴት ነው? እንዴት ናችሁ? አመሞት እንዴ? አመመኝ። ምን ነው? ማንም የለም እንዴ? ማንም የለም። መስፍንስ? እሱም ስራ ይሆናል። ስራ ነው። ቆይ እስኪ ልደውልለት። ሄሎ መስፍን። ሄሎ እንዴት ነህ? ደህና ነኝ። ቤት ስመጣ እኮ ማዘርን አሟቸው ብቻቸውን ናቸው። ምን እንጃ አሟቸው ተኝተዋል። ዛሬ ነው መሰለኝ ጀመራቸው። እና ሐኪም ቤት ተሻትጃ ነፂ የለችም፣ ብቻቸውን ናቸው ቤት ውስጥ። በቃ ሐኪም ቤት ተሻትጃ። በቃ እሺ። እዛ ደውይልኝ ደግሞ ይላል። እሺ እሺ። ቆይ ማዘርዬ እኮ ትናንት በቃ ሐኪም ቤት እንሄዳለን። ባጃጅ በኮንትራት ሄዳለሁ። ያይዛችሁ ቀስሙ። ማዘር ማዘር ሄሎ ሄሎ መስፍን እንዴት ነህ? ደህና ነኝ። አንቺ ምን ሆነሽ ነው ግን? እንዴት እናቴን ጥለሻት ትሄጃለሽ? ወዴት ሄደሽ ነው ብቻዋን ጥለሽ? እንዴ እኔ እኮ መድኃኒት ልገዛላቸው ነበር የወጣሁት። የት ሄደው ነው? ምን ማለት ነው መድኃኒት መግዛት ማለት? አይ መድኃኒት ግዢልኝ ብለውኝ። እንዴት እያመማ ጥለሻት ትሄጃለሽ? አረ መስፍኔ እራሳቸው እኮ ናቸው። ሄሎ ሄሎ እንዴ የት ሄዳችሁ ነው? አረፍ በሉ እስኪ ማዘር። የት ሄዳችሁ ነው ትያለሽ እንዴ? ብቻዋን የጥለሽ ሄደሽ ነው? እንዴ መድኃኒት እኮ ልገዛላችሁ ወጥቼ ነው። መድኃኒት ሲጀመር እንዴት ነው ያለ ትዕዛዝ የሚገዛው? እራሳቸው እኮ ናቸው። ከፈለክ ጠይቃቸው።
እንዴ እኔ እኮ ስመጣ ባዶ ቤት ነው ያገኘኋቸው። እንዴት ታመመ ሰው ባዶ ቤት ተጥሎ ይመጣል? እኔ አላልኩሽም። የቱ ጋር ነው ያልኩሽ? እኔ የቱ ጋር ነው ደግሞ ኪኒኒ ግዢ መድኃኒት ግዢ ያልኩሽ? ኧረ ማዘር እንዴ በዚህ ዝም በይ በቃ። ቆይ አንቺ በኋላ እንነጋገራለን። ምንም አይላም። እግዚአብሔር ይመስገን። ለውጥ አለው ማዘር? ለውጥ አለው። ዛሬ እኮ አይዞሽ ጋር ደርሰልኝ ሞቼ ነበር ዛሬ። እንዴት ብቻሽን ጥላት ሄዳለች? ተረጋጋ በቃ እሱ በቃ እኔ ልሂድ። ኧረ እስኪ ቆይ አትሂጂ አንቺ። እስኪ ቁጭ በይ እስኪ የምትሄጂው እኔ 1-2 ቀን 3 ቀን ሻል እስከሚል ድረስ አትሂጂ። እማዬ ይሻላል ማዘር? አዎ ሻል እስከሚል ድረስ። አዎ ሶሲ እስኪ ቢያንስ እስኪሻላት ትንሽ አብረሻት በቃ። አዎ ባየም ደስ ይላል። የምታየው ቤት እሱም ስራ ነው የሚወጣው። ባዶ ቤት ነው የሚውለው። ብቻዬን እያመመኝ ከምውል ብቻዬን 1-2 ቀን 3 ቀን ቆየት ብዬ እሺ በቃ እሱ እንዳልኩት በቃማ አይዞሽ እሺ። እሷም ስላለች አሁን ስራ ትቼ ነው የመጣሁት። በቃ እኔ ልሂድ። ሂድ በቃ ችግር በቃ አታስብ። በቃ ተንከባከቢያት እሺ። ችግር የለውም እሺ። እሺ ደህና አይደል? እሺ ነው ያው አሁን ልጄ የኔ ልጅ መስፍን አሁን ማን እንደሚበጀው አሁን ሳይገባው አይቀርም። ልጄ ብታይ አሁን ገብቶታል አይደለም አለ። አሁን አውቋል የሚበጀውን መጀመሪያውን አለማወቁ ነው እዚሁ ለወደቀ። አይ ማዘር አይ እንዳ ወዴና ወደ ቤተሰቦቼ ጋር ትንሽ አረፍ ብዬ እመጣለሁ። ይሁን ጥሩ አልገሻልና አወቀው ቦታዋን እኔ ብዬሽ ነበር ብዬሽ አንቺ ብቻ ጠንካራ ሁኚ እንጂ አንድ ቀን ይሄ ቀን እንደሚመጣ ነግሬሽ ነበር። ያው ጥያቄ ያልኩሽ ነገር ዛሬ ደረሰች። ተመልሳ ባልመጣች በትመጣም እኮ አሁን በቃ እሱ ገብቶታል። ደህና መሻችሁ? እንዴት አመሸህ? ደህና መሸህ? እንዴት ነህ? እንዴት አመሸህ? ሰላም ዋልክልኝ? እንዴት ነው? ነፂ የት ሄደች? ነፂ አንተ ሚስት እንግዲህ ሄደች መሰለኝ። ወዴት ነው የምትሄደው? ታማሚ አላስታመምም አለችና ወደ ቤተሰቦቼ ነው የሚሄደው። አረፍ ለቤተሰቦቼ ሂጅ አለች። እንዴ ሳትነግረኝ እንዴት ሄደች? እኔ ምን አውቃለሁ። እሱን እንግዲህ እናንተ ናችሁ የምታውቁት። ብላ ከመሬት ተነስታ እንደዚሁ ትሄዳለች። ያው እሷ ባትኖር ዛሬ እንዴት ብቻ ነው ብለው ነበረ። ዛሬስ እሷን ጣለልኝ እንጂ እግዚአብሔር። ታማሚ ባዶ ቤት ጥላት ሄደች። እሱስ ልክ ነው። እስቲ ቆይ እደውልላታለሁ። እንጂ የተሻለሽ ነው? ደግ ነኝ እግዚአብሔር ይመስገን። ያላደራችሁ ወደ ስራ ላይ ነው። በቃ ቆይ እንጂ ቁርስ ላቅርብልህ ብለን እንሂድ። አልበላም፣ ቸኩላለሁ። ሰዓት ረፍዶብኛል። ማዘርዬ ግን ይሄ ነገር እየተሳካ ይመስሎታል? ቀስ በቀስ ነው እንዴ? በአንድ ቀን በሁለት ቀን ቀስ በቀስ ነው። የሚፈልገውን የሚወደውን ነገር ስታሳሪለት፣ የሚወደውን ምግብ ስትሰሪለት፣ የሚፈልገውን ነገር ስታደርጊለት ነው። ቀስ በቀስ ነው እንጂ በአንዴ ነው እንዲወንድ ልጅ የሚመለሰው። ቢሆንም ግን ምንም ለውጥ እያሳየኝ አይደለም መስሎኝ። አይ በሂደት ነው። ቀስ ብለሽ እንደዚህ ሲመጣም በሽቲ በምን አይደለም ንጹህ ነገሮችን የሚወደው ልብሱ ይለብሳል። የሚፈልገውን ነገሮች ስታደርጊለት ቀስ በቀስ ነው የሚመለሰው፣ በአንዴ አይደለም። ያንን ሁሉ ነገር ስናረግ ከርመን ደግሞ አሁን
አብራሻ ጥርስና ስናሴር ከርመን አሁን ወደኋላ ልትይ ነው። ደግሞ ጠንካራ ጎበዝ መሆን አለብሽ እንጂ ከዚህ ፊት በቀደም መንቅረን ነው የምናስወጣት ብዬ እንዳልኩሽ ይኸው መንቅረን ወጣታ እንደማሁን ጋባልሽ ነው ልጄ። እንደው እስካሁን ያሄድ ሁሉ ነገር ያን ሁሉ ነገር ስናሴር ከርመን ዛሬ ወደኋላ ትያለሽ እንዴ? በስተኋላ በጨረስንበት ሰዓት ልጄ ጠንካራውኝ እንጂ ምን ነው መስፈን ምን ነው? እኔማ ቃረስቼ ነው የመጣሁት። ምንድን ነው የምታወሩት? ምን አወራን ደግሞ? ዝም በይ አንቺ ደግሞ አፋለኝ ብለሽ ታወሪያለሽ እንዴ? እባብ ግዢ ውጪልኝ። ምንድነው? ምን የተረመኝ ደግሞ ያቺ ምን ለኮሰችበት? ቶሎ በይ አሁን ውጪልኝ። ኮተትሽ ለግለሽ ጥርግ በይልኝ። ትመስላለች። የተሳሳተ መረጃ ሰምተህም ከሆነ እስኪ ንገረን። ምንድነው ያልከው? እማዬ ምን ብዬሽ ነበረ? ምንድነው? ያቺን የዋ ልጅ እንዲህ ሴራ እንትን ጠምጠማችሁ ነው የምታባሯት? ምን አርገቻችሁ? ምን አርገችሽ እማዬ? ደግሞ ምን አለች ደግሞ ልጄ? ምን ብበድልሽ ነው እማዬ? ያንን ሁሉ ነገር ያ እንደዛ ባዶ ቤት እንደዛ ሶን ያንን ሁሉ ነገር ረስተህ ደግሞ ምን ጀመርክ? ይሄ እናንተ ሴራ ነው። ልጅቷ ምንም አላጠፋችም። ምንም ባላጠፋችሁ ብቻ አባረራችኋት። ቆይ እንድጎዳ እኔ እንድሰቃይ ነው የምትፈልጊው እማዬ? እኔ ለምን ልጄ የራስህ ጉዳይ በቃ የሚሆንህን ስለማታውቅ ነው። ድሮም የራስህ ጉዳይ ትቻለሁ ነው። ተወኝ፣ የራስህ ጉዳይ የሚሆንህን አታውቅም አንተ።